ሰውየው ራሱ ወራዳ ነው፣ አብርሽ ተብዬው ማለት ነው። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ? ዛሬ እንግዲህ አብርሽ ሆስፒታል ገብቶ ነበረ። ትላንትና አፈቀርኩ ስትለው በጓደኞቹ መገፋፋት ምክንያት እንግዲህ ዝግጅት አዘጋጅተው እንዳፈቀረችው ስትነግረው እንግዲህ ፌንት በልቶ ነበረ። ዛሬ ግን ሆስፒታል ወጥቷል ማለት ነው። እሱ ራሱ አስመሳይ ነው ማለት ነው። የድራማው ዋና አክተሩ አብርሽ ነው ማለት ነው። ስለዚህ ሄርሜላ ደግሞ እንደዛ ስትተሻሸው ምን ልሆንልህ ትንፋሽ እስከሚያጥረው ድረስ ማለት ነው። እንዲህ ባይፈልጋትና ውሽሚትን ባይፈልጋትና ባይወዳት ኖሮ እባካችሁ ሂዱልኝ ጓደኞቹ እርስ በርስ እንደዛ እስከሚበጣበጡ ድረስ እየተበጣበጡ ማለት ነው። አቤል እያለቀሰ እዩ ምናምን እንደዚህ ሁለት ግሩፕ ፈጥረው ማለት ነው። የአብሬሽ ጓደኞች ግሩፕ ፈጥረው እንደዚህ ለሁለት ተከፍለው አንተን ጥፋተኛ እንዴት በሰው ህይወት ትገባላችሁ ምናምን እያሉ እየተቦጣቦጡ እሷ ደግሞ እዛ ትንፋሽ አሳጥረው ማለት ነው። አብርሽዬ እንዴነ አሁን ደስተኛ እንድትሆን ነው የምፈልገው፣ እንደዚህ ላርግልህ እያለች ስታሻሸው ውሽሚት ማለት ነው። ባይፈልግና እሱ ይሄንን ነገር ባይፈልገው ኖሮ ወግዱልኝ በቃ አልፈልጋችሁም ዘወር በሩ ከፊቴ ብሎ ማባረር አይችልም ነበረ። ቤተሰብ እስኪ ንገሩኝ ማለት ነው። እሱ ራሱ ሄርሜላን ይፈልጋታል። እሱ ራሱ አስመሳይና በትዳሩ ላይ አቋም የሌለው ሰው ስለሆነ እንጂ ማለት ነው። እንደዛ ትንፋሽ ስታሳጥረው ጓደኞቹ ለሁለት ግሩፕ ፈጥረው ሲበጣበጡ፣ እሷ ግን እስኪ ዘወር በሉ አትጨቃጨቁ ምናምን እያለች ዙራ ትንፋሽ አሳጠረችው። በቃ ጡት ራሱ ልትሰጠው ትመስላለች። አንዳንድ ጊዜማ ማለት ነው ቤተሰብ አይታችኋታል። ጡት ልትሰጠው ራሱ ትመስላለች። በቃ መተንፈሻ ሳጣችሁ ማለት ነው። መተንፈሻ ሳጣችሁ፣ አብርሽን መተንፈሻ ሳጣችሁ። እኔ የገረመኝ ነገር የእሱ ዝምታው ምንድን ነው? ይህን ነገር ባይፈልገው ኖሮ ዝምታው ምንድን ነው? አብርሽ አመመህ አይደል አስደበርከው አይደለ ምናምን እያለች ስታሻሸው ምናምን ማለት ነው። እሱ ደግሞ አይ አላስደበርሽኝም እንዴ አላስደበርሽኝም እያለ ትላንትና እንዴት አደርጊያለሽ እያለ ዘራፍ ሲል የነበረ ሰውዬ ዛሬ ስታሻሸው ምናምን አስደበርኩ አይደለም ምናምን ስትል አይ አላስደበርሽኝም ማለት ችግር የለም ምናምን እያለ ሲያስተባብል ነበር ማለት ነው። እሱ ራሱ አስመሳይ ነው ስላችሁ በምክንያት ነው ማለት ነው። የአብርሽ ጓደኞቹ ብቻ ሳይሆኑ እሱ ራሱ እንደ ጓደኞቹ ነው ማለት ነው። ሄርሜላ ያው እንግዲህ ሄርሜላ ግን አንዳንድ ጊዜ ሴትነት የሚባል ነገር አለ ማለት ነው። መስመር አለፍሽ እና በቃ ምን ልበልሽ፣ አይ እናት በልጅነት ጡት አላጠቡህም እኔ ላጥባህ መሳይ አስመሰልሽ ማለት ነው። በቃ ተለጣጠፍሽ እንዴ! ክብር የሚባል ነገር አለ። ሄርሜላ ራስሽን ጠብቂ። ምን ሆነሽ ነው? ልጁን እኮ መፈናፈኛ ትንፋሽ አሳጣሽው ማለት ነው። እንዴት ነው? ምን ይፈልጋል? ምን እንዲትላለህ ምናምን ምንድን ይምጣልህ? ምን ትበላለህ? ምን ትጠጣለህ? ምናምን ወይ ጉድ! አረ የሴት ወጉን ያዢ ሄርሜላ። ጓደኞቹ ተቦጣቦጡ፣ ለሁለት ተከፋፈሉ። አቤል ግን ማለት ነው ጣትህን ወደ እኔ አትቀስር ምናምን እያልክ እዩን ስትከራከረው ነበር ማለት ነው። አንተ ብሎ ጓደኛ ማለት ነው። ሁላችሁም ነገሩ እንደሱ ናችሁ ሁላችሁም ማለት ነው። አስመሳዮች ናችሁ። እሷ ደግሞ ስትለጣጠፍ ስታስጠላ በፈጣሪ። ለማንኛውም ቤተሰብ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እንግዲህ ዛሬ ያው ዶክተሩ ምን አለ መውጣት እንደሚችል ነግሮታል። እንግዲህ ምግብ ምናምን ብላ አረፍተን ምናምን እያሉ ሲመካክሩት ነበረ። ዶክተሩ ራሱ መታየት አልፈለገም በዚህ ድራማ ማለት ነው። ዶክተሩ ራሱ መታየት ስላልፈለገ እንግዲህ ሂደው ነው መልእክት ይዘው የመጡት ጓደኞቹ። ዶክተሩ ጋር ሂዶ የእሱን ደህንነትም ዶክተሩ ሳያረጋግጥ ማለት ነው። የድራማው አካል ዶክተር እንግዲህ ዛሬ አልቀረበም። በሚቀጥለው ምኪን ሁለተኛ ከወደቀ ዶክተሩ ሊቀርብ ይችላል። ለዛሬ ግን አልቀረበም። ያው በሽታው ቀለል ያለ ስለሆነ አወዳደቁ ቀለል ያለ ስለሆነ ዛሬ ዶክተሩ አልቀረበም ማለት ነው። ሄርሜላ ግን የሴት ወጉ ምንም ድራማ ቢሆን ማለት ነው፣ ምንም ድራማ ቢሆን የሴት ወጉ ይባላልና አትለጣጠፊ ማለት ነው።